ኒቆዲሞስን በሌሊት ያመጣው ጉዳይ ምንድነው ካላችሁ ከክርስቶስ ጋር መታየት ስላልፈለገ ነው። በቀን ከጌታ እግር ስር ቁጭ ብሎ ሲማር አይሁድ ቢያዩት አይለቁትም። ኒቆዲሞስ ክቡር በኒቆዲሞስስ ምን እንማራለን የምትሉ ከሆነ እድገት ኒቆዲሞስ የመጀመሪያው ክርስቶስን ያገኘበት ከክርስቶስ እግር ስርም ሲማር የነበረበት ወቅት የዮሐንስ ወንጌል ምዕራፍ 3 ላይ በማታ እየመጣ እያፈረ እየተሸማቀቀ ይማር ነበር። ኒቆዲሞስ እግዚአብሔር ይስጠው የአይሁድን ስብሰባ በተነ። ስለዚህ ቢያንስ ጥያቄ ጠይቆ በጥያቄ በጠበጣቸው። ይሄ ማለት ምን መሰላችሁ? ፈራ ተባ ያለን ቢሆን አምላካችን ሲሰደብ መከራከር መናገር አለብን። አንዳንድ ሰው አብሮ ከሚሰራቸው አብሮ ከሚውላቸው ሰዎች ጋር ቤተክርስቲያን ስትሰደብ እግዚአብሔር ሲሰደብ ቁጭ ብሎ ስድብ የሚጠጣ ሰው አለ። በዚያ ላይ ደግሞ ሌሊት መምጣቱ ነው በጣም ያስገርመው ማለት ነው። ሌሊት መምጣቱ ምን ያስገርማል? በዚያ ሰዓት መቼስ ሌሊት የረፍት ጊዜ አይደለ? በቀን እንኳን መተው ተከናውኖላቸው ሆኖላቸው መማር የማይፈልጉ ሰዎች ባሉበት ሰዓት ባሉበት ሀገር ባሉበት ዓለም እሱ ግን ሌሊት መጥቶ ይማር የነበረ መሆኑ በጣም የሚገርም ሰው አድርጎታል ማለት ነው። እንደ ኒቆዲሞስ 3 ነገሮችን እናድርግ። አንደኛው ለመማር መቅረብን እንውደድ። ኒቆዲሞስ ከገብርኄር ቀጥሎ ያለው ሳምንት የሚጠራበት ሲሆን ስሙም ከፈሪሳውያን ወገን የሆነ የአይሁድ መምህር ነው። ይህ የአይሁድ መምህር ኒቆዲሞስ በሌሊት ወደ ጌታችን በመሄድ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህ ምልክቶች ማድረግ የሚቻለው የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን ብሎ ስለመሰከረ ይህ ሳምንት በዚህ ጻድቅ ስም እንዲጠራ ምክንያት ሆኗል። ሰላም እንደናችሁ ውድ የዚህ ቻናል ቤተሰቦች እንኳን ለኒቆዲሞስ በዓል በሰላም አደረሳችሁ። ዛሬ እንግዲህ የአብይ ጾም 7ኛ ሳምንት ኒቆዲሞስ ተብሎ ተሰይሟል። ኒቆዲሞስ ለምን ተባለ? ኒቆዲሞስን በማስመልከት የተለያዩ ትምህርቶች ተሰጥተዋል። እነሱን የምንመለከት ይሆናል። ከኒቆዲሞስ ደግሞ ምን እንማራለን አሁን ያለነው ክርስቲያኖች የሚለውንም በጥቂቱ የምናየው ይሆናል። በመጨረሻ ደግሞ ዝማሬዎችን የምጋብዛችሁ ይሆናል። ቀጥታ ወደ ቪዲዮቹ አልፋለሁ። ዲያቆን ሄኖክ ኃይሌ ያስተምረናል። እናንተ ቪዲዮን ላይክ በማድረግ ጀምሩ፣ ቻናሉን ሰብስክራይብ አድርጉ። ወደ ትምህርቱ ኒቆዲሞስን በሌሊት ያመጣው ጉዳይ ምንድነው ካላችሁ ከክርስቶስ ጋር መታየት ስላልፈለገ ነው። በቀን ከጌታ እግር ስር ቁጭ ብሎ ሲማር አይሁድ ቢያዩት አይለቁትም። አንደኛ ከክርስቶስ ጋር የተባበረ ሰው ከምኩራብ ይውጣ ከሸንጎ ይባረር የሚል አዋጅ አውጀዋል። ስለዚህ ከክርስቶስ ጋር ሆኖ መታየት ሪስክ አለው ለኒቆዲሞስ። በጣም በብዙ ጉዳይ ላይ መዘዝ ያመጣበታል። አፍሮበት ነው የመጣባቸው። የክርስቶስ ተማሪ ሆኖ መታየት አሳፈረው። አንዳንዴ እንደዚህ እናደርግ የለ መንፈሳዊ ሆነን እኮ መታየት አንፈልግም። ነጠላችንን ቦርሳችን ውስጥ እጥፍ አድርገን የት ነው የምትሄጂው? እዚሁ ነኝ ብለን የምንሄድ ሰዎች አለ። መጾማችን ለትትና ተብሎ አይደለም ስለምናፍርበት አንዳንዴ እንደው ኋላ ቀር ላለመታየት በማተቡ የሚያፍር። አሁን እግዚአብሔር በእኛ ሳያፍራው እኛ በሱ ማፈር አለብን? እስቲ እግዚአብሔር ያሳያችሁ። አሁን እኛ በሱ ልናፍርማ? እሱ እርቃኑን ለመሰቀል አላፈረም ስለኛ። የእሱ ተከታይ ነው። መንፈሳዊ መሆን የሚያሳፍረው ሰዋል ሌሎች ሰዎች ፊት እንዳይዘብቱበት። የዛኔ የክርስቶስ ተከታይ ሆኖ መታየት ያስንቃላ። እንዴ አንተ ምሁር አይደለ ከአንድ የገሊላ ናዝሬት ከሱ ጋር ተከተለ እንዳይሉት ማለት ነው። ያስንቃል። ጸሎት ስናደርግ የሚንቁ ለማማተብ በአደባባይ እኮ ሰው ባርኮ ለመብላት የሚያፈርሰዋል። ግራ ቀኝ አይቶ እንዲህ ይላል። ለማማተብ የሚያፍራል። መንፈሳዊ መስሎ ነጠላውን ለመልበስ ሲያስቀድስ ለመታየት የሚያፈርሰዋል። እግዚአብሔር ልቡናችንን ይመልሰው። ኒቆዲሞስ አፈረ። አያችሁ፣ ወደ ክርስቶስ መጥቶ በጨለማ ሊማር። ክርስቶስ አሁን ለምን ቀን ላይ መጣ አላናገርከኝም? እስቲ አሁን ለምንድን ነው በማታ የመጣው? አፈርክብኝ ማለት ነው አላለው። ያውቃል አያውቅም? አላሸማቀቀውም። አፍረንበት ብንመጣም የሚቀበለን አምላክ ነው። እንዳፈርንበት እያወቀን ይቀበላል። ቀረብ አለ ኒቆዲሞስ ወደ ክርስቶስ። ምን አለው? መምህር ሆይ እግዚአብሔር ከሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህ ምልክቶችን ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን። ስለዚህ ኒቆዲሞስ በዚህ አረፍተ ነገር 2 ነገሮች ነው ያደነቀው። መምህር ሆይ ብሎ አንደኛ ተአምራቱን አደነቀ። ክርስቶስ አንተ የምታደርገውን ተአምር እግዚአብሔር ከሱ ጋር ከሆነ በቀር ማን ሊያደርግ ይችላል ብሎ የጌታን ተአምር አደነቀ። ሁለተኛ ትምህርቱን አደነቀ። መምህር ሆነ ከማን ዘንድ ነው የመጣው? ከእግዚአብሔር ዘንድ የመጣው። ኒቆዲሞስ እግዚአብሔር ይስጠው የአይሁድን ስብሰባ በተነ። ለክርስቶስ መቆም አልቻለም፣ መከራከር አልቻለም። ደግሞ ዝም እንዳይልም ደግሞ ከነከነው። ስለዚህ ቢያንስ ጥያቄ ጠይቆ በጥያቄ በጠበጣቸው። ይህ ማለት ምን መሰላችሁ?
ፈራ ተባ ያለን ቢሆን አምላካችን ሲሰደብ መከራከር መናገር አለብን። አንዳንድ ሰው አብሮ ከሚሰራቸው አብሮ ከሚውላቸው ሰዎች ጋር ቤተክርስቲያን ስትሰደብ እግዚአብሔር ሲሰደብ ቁጭ ብሎ ስድብ የሚጠጣ ሰው ምንም የማይመስለው ሰው ቢያንስ ጥያቄ አልጠይቅም እንዴ? ያልሆነው ነው ሲባል ተዋህዶ እንደዚህ ነች ቤተክርስቲያን እንደዚህ ነች ሲባል አይ እንደሱ እንኳን አይደለችም አይባልም እንዴ? ዝም ብሎ የሚሰማ ሰው አይ እኔ ስራ ቦታ ላይ እንደዚህ አይነት ነገር ውስጥ መግባት አልፈልግም። ይሄ ኒቆዲሞስ ፈተና ነው። ቢያንስ እንደው ገልጠህ መቆም ቢያቅትህ ለክርስቶስ ለሃይማኖት መናገር ቢያቅትህ ቢያንስ ጥያቄ ጠይቀህ እንደው ባለች ትንሽ እውቀት እንኳን መፍጨርጨርም ጥሩ ነው። ስብሰባውንም መበተን ጥሩ ነው አይደለም እንዴ? ኒቆዲሞስ እንዳደረገው ስብሰባውን መበተን በሌላ መንገድ ለመምህራችን ለመምህር ዲያቆን ሄኖክ ኃይሌ ቃለ ሕይወት ያሰማልን። ስለ ኒቆዲሞስ እንግዲህ በተደጋጋሚ ተምራችሁ ይሆናል ከዚህ በፊትም። ከኒቆዲሞስ ግን የምንማረው ነገር ምንድነው? መምህር ዘላለም ታዬ የሚያስተምሩን ነገር ይኖራል። በኒቆዲሞስስ ምን እንማራለን የምትሉ ከሆነ እድገት፣ እስኪ እድገት በሉ። እድገት ኒቆዲሞስ የመጀመሪያው ክርስቶስን ያገኘበት ከክርስቶስ እግር ስርም ሲማር የነበረበት ወቅት የዮሐንስ ወንጌል ምዕራፍ 3 ላይ በማታ እየመጣ እያፈረ እየተሸማቀቀ ይማር ነበር። እያፈረ እየተሸማቀቀ የአይሁድ መምህር ስለሆነ ከክርስቶስ እግር ስር በቀር ተቀምጦ ቢማር ሌሎች የሚመለከቱት ሰዎች አላዋቂ ነው ብለው እንዳይናገሩት። አሁን ከኛ መካከል ታሞ ከሰው ጋር ሲጸበል አሞኛልና ሰው እንዳያየኝ ብሎ በየጸበሉ በየጉራንጉሩ ሰው ሳያዩ የሚሽሎኮሎክ የለም አለ። በደንብ አድርጎ እንጂ መታመማችንን ሰው እንዲያውቅብን የማንፈልግ ማለት ነው። ኒቆዲሞስ እንዲህ አይነቱ ነበር። ከዛ ደግሞ ከፋል። ከአይሁድ ፊት ሆኖ ጌታችን ኢየሱስ ክርስቶስ የአይሁድ ረበናት ይዘውት እንዲመጡ ወታደሮችን ላኩ እና ወታደሮቹ ክርስቶስ ሲያስተምር የነበረውን ትምህርት ሰምተው ሲጨርሱ ሳይዙት መጡ እና ምን ሆናችሁ ነው ሲባሉ ካነጋገሩ ጣዕምና ለዛ የተነሳ እንዲህ ያለ ትምህርትም አስተማሪም አይተንም ሰምተንም አናውቅም አሉ። እናንተም ሳታችሁ ማለት ነው ብለው ተናገሩ። እና ኒቆዲሞስ የዛን ጊዜ ላይ አፍ አውጥቶ ለክርስቶስ ተከራክሮ ነበር። ጌታ ይፈረድበት ብለው ሲናገሩ አንድ ሰው ከመጀመሩ ነው ክሱን ሳይሰማ ቆሞ የሚመረመረው አሉ። ነቢይ ከገሊላ እንደማይወጣ መጽሐፍ መርምረህ እይ ብለው ተሰናበቱ። ለጥቂት ጊዜም ቢሆን በኒቆዲሞስ በዚህ ጥያቄ ምክንያት የአይሁድ ሸንጎ ተበትኖ ነበር። የኒቆዲሞስን እድገት ተመልከቱት። ድሮ ጨለማ ውስጥ ሆኖ ስለ ጌታው መናገር የሚያፍር ነበር፣ ሰው እንዳያየው የሚመላለስ። አሁን ደግሞ ከሌሎች ሰዎች ጋር ቆሞ ስለ አምላኩ የሚናገር ሆነ። ልክ እንዳልኳችሁ ነው። አንዳንዶቻችን ለመፈወስ ከእግዚአብሔር ምሕረት እጆቹ እንዲዘረጋልን ስንፈልግ ማታ ሰው በማያየን ሰዓት ልክ ብለን እንመጣለን። ልክ ያ እድገታችን እየጨመረ ግን ሲመጣ ዕለት ሰው እንዳያየን ብለን እግዚአብሔር እንዲያየን የምንመጣ ከሆነ ግን ልክ እግዚአብሔር የተመለከተን ጊዜ ላይ ሊያዩን በማይፈልጉና መታየት በማንፈልግበት ቦታ ላይ ተደብቀን ስለመጣንለት ስለ እግዚአብሔር መመስከር እንጀምራለን። አፋችንን አውጥተን አንተ መች ቤተክርስቲያን ሄደን የተሰማው ተብሎ ሲጠየቅ ቤተክርስቲያን መሄድ የሚያሸማቅቀው ነገር የሆነበት ሰው ልክ ቤተክርስቲያን ሰው ሳያየው መመላለስ የጀመረበት ወቅት ላይ እግዚአብሔር ጥንካሬ ሲሆነው አይ እንደናንተ እኮ ቀንቀንም አለምጣ እንጂ ማታም እኮ እየመጣሁ እኮ እሳለማለሁ ያን ያክልማ ምንም ነገር የሌለኝ አትምሰል ይላል። ይሄ እኮ ምስክርነት እኮ እሄዳለሁ ብሎ እየተናገረው። መጨረሻ ኒቆዲሞስ የተገኘው የት ነው የምትሉ ከሆነ ከጲላጦስ ጋር ፊት ሄዶ ከዮሴፍ አርማትያስ ጋር አብረው ሆነው የክርስቶስን ስጋ ስጠንና እንገንዘው እያሉ ሲጠይቁ ህመምተኛ የሆነ ሰው ጤናውን ፈልጎ ከእግዚአብሔር እግር ስር ራሱን ከጣለ በጤናው እስከሚያድግና ፍጹም ፈውስን እስከሚያገኝ ድረስ እድገትን መጠበቅ መቻል አለበት። በአንዴው መተን ላንድን እንችላለን። እየሰማችሁ ነው? በአንዴው መተን ላንፈወስ እንችላለን። እግዚአብሔር የሚያዘገየን በአንዴው አሰናብቶን ሰላም ሰጥቶን በአንዴው ጤናችንን እንዲሁ ደህና ሁኑ ብሎ ማባረር ከብዶት አይደለም። አንዳንዶቻችንን ከነበሽታችንና ከነህመማችን እየታገሰ ቤት ውስጥ የሚያስቀምጠን በህይወታችን እንድናድግ ስለሚፈልግ። ኒቆዲሞስን በተመለከተ እንግዲህ ብዙ ትምህርቶችን እንዳገኛችሁበት አምናለሁ። አሁንም እንቀጥላለን። ሊቀ ሊቃውንት ስምዐኮነ መልአክ። በዚያ ላይ ደግሞ ሌሊት መምጣቱ ነው በጣም ያስገርመው ማለት ነው። ሌሊት መምጣቱ ምን ያስገርማል? በዚያ ሰዓት መቼስ ሌሊት የረፍት ጊዜ አይደለ? በቀን እንኳን መጥተው ተከናውኖላቸው ሆኖላቸው መማር የማይፈልጉ ሰዎች ባሉበት ሰዓት ባሉበት ሀገር ባሉበት ዓለም እሱ ግን ሌሊት መጥቶ ይማር የነበረ መሆኑ በጣም የሚገርም ሰው አድርጎታል ማለት ነው። ሌሊት እንግዲህ ሲመሽ ህዝቡ ሁሉ ይበተኑ ነበር የሚለው
ጴጥሮስና ከሌሎቹ ደቀ መዛሙርት በስተቀር ክርስቶስ ባደረበት የሚያድር ማንም የለም። ክርስቶስ የሚያድርበትን ቦታ ስታዩት ደግሞ የአይሁድ አለቃ የሆነ ይሄ ሰው መጥቶ ያድርበት ዘንድ በእውነቱ እንደ ውርደት አያስቆጥርም። በዚያ ዘመን ከፈሪሳውያን አንዱ እዛ ኤሊዮን ዋሻ ውስጥ ያደር ዘንድ እንደምን ቻለ እንደምን ሳመነበት የሚለው ስታዩ ጥበብን ፍለጋ የማይሆኑት ነገር እንደሌለ ትመለከታላችሁ። እንደ ኒቆዲሞስ 3 ነገሮችን እናድርግ። አንደኛው ለመማር መቅረብን እንውደድ። ሁለተኛ ሰዎች ሲያደርጉትም እንኳን ባናይ በጎ ነገርን ለማድረግ አንስነፍ። ሶስተኛ ያልገባን ነገር ከሆነ ደረጃዬን ይቀንሰዋል፣ ክብሬን ያሳንሰዋል ሳንል የመጠየቅ ልምድ ይኖረን። እነዚህ ነገሮች እናድርግ። ከኒቆዲሞስ የምንማራቸው ነገሮች እነዚህ ስለሆኑ ማለት ነው። ከኒቆዲሞስ የምንማራቸው በጎ ነገሮች እነዚህ ናቸውና ለመማር የሚቀርማን አለ። አሁን እውነት ለመናገር ለመማር ተዘጋጅቶ መምጣት ያስፈልጋል። እንዲሁ ለመጠየቅስ ቢሆን ምናልባት ይሄን እስከዛሬ ያውቀውም እንደ ይሉኝ ይሆን ብሎ የሚፈራ እኮ በጣም ሰውናል። እና ለኃጢአት ነው እንጂ ይሉንታ የሚያስፈልግ ወገኖች፣ ለጽድቅ አይደለም። ለጽድቅ ሲሆን ማንም ምን ይበል፣ ለጽድቅ ከሆነ ግን የታዘዝነው ነገር ከሆነ ግን እግዚአብሔር ያዘዘን እግዚአብሔር የፈቀደልን ነገር ከሆነ ግን ምንም ቢሉ ምን ማድረጋችንን አንተው ማለት ኤልሳ ያለውን አታስታውሱም? ኤልያስን መምህሩን እየሸኘ በነበረበት ሰዓት አይ ኤልያስን እኮ ዛሬ እግዚአብሔር ካንተ ለይቶ ይስደዋል እያሉ እንትን ሲሉት ምን አለ? ዝም በሉ አውቃለሁ ነበር ያላቸው ማለት ነው። ለኤልሳ ኤልያስን መከተሉ ጥቅም ነበር ወይስ ጉዳት ብላችሁ ስትመዝኑት ጥቅም ነበረ። ከዚህ ጥቅም ነው ሊያስቀሩት የነበረው። እንግዲህ ተመልከቱት፣ መጨረሻ ላይ ነው የኤልያስ መንፈስ እጥፍ ድርብ ሆኖ ያድርበት ዘንድ ይህን ምርቃት የተቀበለው መጨረሻ ላይ ስለነበረ ኤልያስ ወዴት እንደደረሰ ህዝቡ ሁሉ ሲጨነቁ፣ ኤልሳ ግን በዓይኖቹ ስላየ አልተጨነቅም። ተመልከቱ፣ ከጭንቀት ድኖበታል። የኤልያስን መንፈስ እጥፍ ድርብ አድርጎ ተቀብሎበታል። ከዛ በኋላ ኤልያስ አንድ ምጉት ሲያስነሳ እንዳየ እሱ ግን 2 ምጉት ነው ያስነሳው። ታዩታላችሁ። ከዛ በኋላ ያደረጋችሁ ታምራት በጠቅላላ የመካኒቱ መውለድ እና ያች ድሃ ዕዳዋን ከፍላ ልጆቿን ከዕዳ ነጻ ታደርግ ዘንድ ያገኘችው ሀብት እሱ ሁሉ እኮ በኤልያስ በረከት የተገኘ። ይህን ሁሉ ነው ሊያስቀሩበት ነው። ይሉንታ ስንት ነገር እንደሚያስቀርብን ታውቃላችሁ። በይሉንታ ምክንያት ስንት ሰዎች እኮ ብኩርናቸውን አጥተዋል። በይሉንታ ምክንያት ድንግልናቸውን አጥተዋል። በይሉንታ ምክንያት ያልገባች ይባላለሁ ብለው ወደ መዝናኛ ስፍራ ሄደው ድንግልናቸውን የተቀሙ እኮ በጣም ንጽህናችሁን ለመጠበቅ እንዴት ይሉንታ ትፈራላችሁ ወገኖች? ቅድስናችሁን ለመጠበቅ እንዴት ይሉንታ ትፈራላችሁ? እንዴት እሱ ምክንያት ታደርጋላችሁና ይሄ ሰው ኒቆዲሞስ ማለት ነው። እሱን ስናስብ ሁልጊዜ ያለ አንዳች ይሉንታ ጽድቅንና እውነትን ፍለጋ መጓዝ እንዳለብን ነው የሚያሳየው። ኒቆዲሞስ ክቡር ሌቱን በብርሃን የሚማር መምህር ሌቱን በብርሃን የሚማር መምህር። ኢየሱስ ክርስቶስ ብዙ ገብረ ተአምራትን ሲያደርግ በዓይናቸው እየተመለከቱ ከመክሰስ ባልተቆጠቡት አይሁድ መሃል የተነሳው ኒቆዲሞስ የኢየሱስ ክርስቶስን እውነተኛ መምህርነትን መስክሯል። ከእግዚአብሔር አብ መላኩንም አምኗል። የኒቆዲሞስን ምስክርነት መነሻ በማድረግ ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለ 2 ልደት አስተምሯል። የመጀመሪያው ልደት የሥጋ ልደት ሲሆን ሁለተኛው ልደት ደግሞ የመንፈስ ልደት ነው። ሰው ሁሉ ወደዚህ ዓለም ሲመጣ በሥጋ ከወላጆቹ ይወለዳል። ይህ ሁሉም በተፈጥሮ የሚያደርገው ሥርዓት ነው። አንድ ኦርቶዶክሳዊ ወይም ክርስቲያን የሆነ ሰው ደግሞ መጀመሪያ ከወላጆቹ በሥጋ ከተወለደ በኋላ ዳግመኛ በመንፈስ ወይም በጥምቀት ይወለዳል። ሰው ወደ ቤተ እግዚአብሔር ወይም ወደ መንግሥተ ሰማያት ወይም ደግሞ ወደ እግዚአብሔር መንግሥት ይገባ ዘንድ መጠመቅ ግድ እንደሆነ ጌታችን አስተምሯል። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። የማርቆስ ወንጌል ምዕራፍ 16 ቁጥር 16። በዚህ ሳምንትም ስለ ምስጢረ ጥምቀትና ዳግም ልደት በሰፊው ይዘመራል፣ ይነበባል። እኛም የዳግም ልደቱ ባለቤት በመሆናችን ይህንን ሳምንት በጾም በጸሎት ነን እናሳልፈዋለን። ልምጣ በሌሊት ልምጣ ልስማ በጽሞና አንድ ቀን ጠንካራ አገልጋይ እሆናለሁና አንድ ቀን ከመስቀል ላወርድ
እመጣለሁና ውድ እዚህ ቻናል ቤተሰቦች ውድ የናታኒም ሚዲያ ቤተሰቦች ኒቆዲሞስን በተመለከተ ያዘጋጀሁላችሁ ቪዲዮዎች እነዚህን ይመስሉ ነበር። እንግዲህ እንደተማራችሁበት ተስፋ አደርጋለሁ። እናንተም ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ታግዙ ዘንድ ስል እጠይቃለሁ። እንግዲህ ቀሪ የጾም ጊዜያትን ከናታኒም ሚዲያ ጋር የተለያዩ ቪዲዮዎችን ወደ እናንተ እያደረስን እንቀጥላለን። ቀሪው የአብይ ጾም መልካም ነገርን የምንሰማበት ጸሎታችን የሚሰማበት ጾም ጸሎታችን እግዚአብሔር አምላክ ጋር ደርሶ እግዚአብሔር አምላክ እንግዲህ በምህረቱ በቸርነቱ የሚያስበን ያድርገን እላለሁ። በቀጣይ በሌሎች ቪዲዮዎች እንደ እግዚአብሔር ፈቃድ ተመልሼ እመጣለሁ። እስከዛው መልካም ጊዜን ተመኘሁ። ኒቆዲሞስ ክቡር ሌቱን በብርሃን የሚማር መምህር ኒቆዲሞስ ክቡር ሌቱን በብርሃን የሚማር መምህር ሌቱን በብርሃን የሚማር መምህር በጨለማው ግርማ ኮከብ የደመቀ በመከራው ጽናት ይህን ዓለም ናቀ። መምህር ሆኖ ሳለ ከመማር ያልራቀ የትዕቢትን ጅረት በትሕትና ተዋርዶ አደረቀ። ክርስቶስና ኒቆዲሞስ እጅግ ድንቅ ስብከት በዲያቆን ሄኖክ ኃይሌ እዚሁ ናታኒም ሚዲያ ላይ ሙሉ ስብከቱን ታገኙታላችሁ። ኒቆዲሞስ ክቡር ሌቱን በብርሃን የሚማር መምህር ሌቱን በብርሃን የሚማር መምህር